በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። የጠቅላይ ሚኒስትሩ ታሪካዊ ውሳኔ እዚህም ላይ ትንሽ ሐሳብ እንለውጣለን። ለኔ እንዳልኩት ታሪካዊ ውሳኔ ብየዋለሁ። ምንድነው እሱ? ለምን ታሪካዊ ውሳኔ ያልኩት የሚለውን ነገር እየተነጋገርን እንቆያለን። በአገራዊ ምክክሩ ተግባራትና ቀጣይ እቅዶች ግምገማ ላይ አቅጣጫ በማስቀመጥ ሂደት ላይ በእኔ እምነት ጠቅላይ ሚኒስትሩ ታሪካዊ ውሳኔ ነግረውናል። የፓርቲያቸው ውሳኔ ነው እንደሆነም አንስተዋል። ይሄ በአዲስ ኮምፓስ እምነት ኤርሚያስም እንደግለሰብ ታሪካዊ ውሳኔ አድርጌ ነው ማስበው። ሂስቶሪካል ነው። ይሄ ታሪካዊ ውሳኔ ያልንበት የራሳችን ምክንያቶች አሉ። ለምንድን ነው ታሪካዊ ውሳኔ ያልነው ማለት ነው? መጀመሪያ ምንድን ነው ውሳኔው? አዲስ ለሆናችሁ ሰዎች ከሱ መጀመር ስለሚያስፈልግ ምንድን ነው ይሄ ውሳኔ የሚለውን ነገር እናነሳለን። ቀጥሎ ደግሞ ለምንድን ነው ታሪካዊ ውሳኔ ያልነው? ከምን አንጻር ነው ይሄ ታሪካዊ ውሳኔ የምንለው የሚለውን ደግሞ ቀጥለን እናነሳለን። ፋይዳውንም አብረን እናነሳለን ማለት ነው። እንደናንተ ያሉ ዕውቀትም እድሜም ልምድም ያላቸው ኢትዮጵያውያን መኖራቸው በራሱም ትልቅ እድል ነው። ለዚህም ኢትዮጵያውያን ከፍተኛ ኩራት እንደሚሰማቸው ተስፋ አደርጋለሁ። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። በጥቂት ሆቴሎች ውስጥ ያለቁ ስራዎች ናቸው። የጥቂት መንግስታት ፍላጎት የፈለጉትን አርቲክል ቀይረው ህገ መንግስት ተሻሽሏል ያሉበት ነው። የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሪኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነን። በህገ መንግስቱ ማሻሻያ መሰረት የዚህ ሀገር መንግስት የስልጣን
ጊዜ እንዲገደብም ግንባር ቀደም ፈላጊዎች ነን። መገደብ አለበት ብለን እናምናለን። በዚህ ህግ መሰረትም እንዲፈጸም እንሰራለን። እስካሁን ባለው ሁኔታ ግን በህዝብ የተመረጠ ፓርቲ ወይም እሱ የወከለው ጠቅላይ ሚኒስትር እስከመቼውም ማገልገል የሚያስችል ህገ መንግስታዊ ፋውንዴሽን ኢትዮጵያ ውስጥ አለ። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ቢኮዝ መንግስትማ ለሱ የሚጠቅም ለሱ የሚሻል ህግ አለ ኦልሬዲ። የሱን ፍላጎት የሚቃረን ህግ ለማውጣት መንግስት ከፈቀደ የስልጣን ፍላጎት ያላቸው ሰዎች ደግሞ ያ ነገር እንዲሳካ ቢያደርጉት ተመራጭ ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከ1000 በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ኮንስቲቱሽን ሰጡን ከዚህ ቀደም። በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። እያወራ ያለው አጠቃላይ የመንግስት አካላትን ለኔ በጣም ታሪካዊ ውሳኔ ነው። እኔ የሌሎች ውይይቶች አላየሁም። እዚህ አስተያየት የምትሰጡ ሰዎች የማንንም አላየሁም፣ ማየትም አልፈለኩም ማንንም። የኔ የረጅም ጊዜ ጥያቄ በመጽሐፌም የጻፍኩት ጥያቄ ስለሆነ በቃ ደስ ብሎኛል። ሀገሬ እንደዚህ እንድትሆን ነው የምፈልገው እና እኔ አላየሁም። እዚህ የጻፋችሁ ነው 25 ዓመት ምናምን እኔ አላየሁም። ከይቅርታ ጋር ጊዜም አላገኘውም ሌላ ሚዲያ ሞኒተር ለማድረግ። ቅድም ያልኳችሁ የትላንት ወዲያ ነው። ኢትዮጵያ ስሟ ሊቀየር ነው። የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ሊቀየር ነው። የአባገዳ ስዕል ሊደረግበት ነው። ዋርካ ሊደረግበት ነው ምናምን የሚል ከ3-4 ቀን በፊት የነበሩ የውስጥ የደረሰ መረጃ የሚሉ ሰዎች ናቸው ያየዋቸው የኢትዮጵያ ስም ቀያሪዎች። ይሄ እንትን ምንድነው ብለነው አይነት ይሄ ጥያቄ የኢትዮጵያ ስም የሚለው ዶክተር ዮናስ አዳዬ ዲያስፖራ በመጡ ሰዓት ቃለ መጠይቅ ሲያደርጉ ይሄን ነገር አነሱ። እኔም አመጥቼ አነሳውኝ፣ ለሳቸውም አነሳው፣ ለፕሮፌሰር መስፍንም አነሳውላቸው። እኔ ምን አይነት ድንቁርና እንደሆነ በቃ ሰው ኢትዮጵያ የሚለው ሊቀየር ነው። እነዚህ እኮ አማራ መነሻችን አማራ መድረሻችን አማራ የሚሉት ናቸው እኮ የኢትዮጵያ ስም ሊቀየር ነው ብሎ የሚመጡት። እዛው በአማራ ተነሽቼ በአማራ ጨርሳለሁ ብለህ ደግሞ ኢትዮጵያ ስም ሊቀየር ነው ብለህ አታፍርም? ማፈሪያ የሌላቸው ለነገሩ ምን ማፈሪያ ያላቸው እነዚህ። እና እሳቸው በአንድ መድረክ ላይ የኢትዮጵያ ስምም ይቀየር እስከሚል ድረስ ቀርቦልናል፣ ተቀብለን ሄደናል። ይኸውልህ ጎፍላው ምንም የማይገባ ፖለቲካ አንዳንዶቻችሁ ያዳመቃችሁ ሰዎች ባጭሩ ምን ማለት መሰላችሁ? ይሄ ዶክተር ዮናስ ያነሱት ዘ ስካይ ዘ ሊሚት ነው ያሉት። መጨረሻ የለውም። የማቴማቲክስ ሰዎች ኢንፊኒቲ የምንለው ነገር አለ፣ የትየለሌ ማለት ነው። አንድ የሆነ ነገር ኢንፊኒቲ ከተባለ የትየለሌ ከተባለ የምታነሳው ነገር የትየለሌ የለውም፣ ሊሚት የለውም፣ አፐር ባውንድም የለውም፣ ሎወር ባውንድም የለውም ማለት ነው። እንደዚህ ተደርጓላችሁ ከዚህ ባውንደሪ እስከዚህ ባውንደሪ አልተባለም። ኢንተግራሉን የምትሰሩ ከሆነ ፍሮም ኢንፊኒቲ ቱ ኢንፊኒቲ ነው የምትሰሩት። ይህን ያለው ዶክተር ዮናስ ይህ ከውስጥ የደረሰ መረጃ ምንድን ነው? መረጃው የኢትዮጵያ ስም ሊቀየር ነው። ኧረ አንዳንዴ እንደው እና በዚህ ደረጃ
የሚመጡ አካላቶች ናቸው ለማቆሸሽ ሂደቱን ማለት ነው ብለው ጠየቁን ነው ሲዳማ የኢትዮጵያ ስምም እኔ መጥቼ እኮ ጠየቅኳቸው ለምን ሌላ ጋር ትሄዳለህ እኔ እኮ ፕሮፌሰር እሳቸውን እኮ አግኝቼ ጠየቅኳቸው እኔም ከዛ በኋላ ዶክተር ዮናስን ጠይቄያለሁ እኮ በሚዲያዬ ፕሮፌሰር መስፍንን ጠይቄያለሁ የኛ የማይገደብ ነገር የለም ነው ያሉት እነሱ ማንገደበው ጥያቄ የለም ባውንደሪ የለንም ማንም ሰው ያፈተተውን ጥያቄ ማምጣት ይችላል ከዛ በኋላ ስክሪን አውት ሲያረጉ ስክሪን አውት ያረጉታል አያረጉትም በኋላ ነው የሚመጣው እኔ ነበርኩበት መድረክ እኮ ዋሽንግተን ዲሲ ወተርጌት ኢትዮጵያ ትፍረስ እኮ ብለው ያሉ ሰዎች ነበሩ ኢትዮጵያ ኢምፓየር ናት ኢምፓየሯ መፍረስ አለባት ድጋሚ ለመሰራት ትፍረስ ያሉ ሰዎች ከዛ በላይ አለ እንዴ የኢትዮጵያ ስም ይቀየርና ኢትዮጵያ ትፍረስ የቱ ነው የሚያስፈራችሁ ጽምዶ እኮ ፈጥረዋል እነዚህ ሰዎች ጽምዶ ብለው ያሉት እኮ ኢትዮጵያ ትፍረስ ከሚሉት ጋር ነው አሁን አጀንዳችን እሱ ስላልሆነ ሶ ምንም ጥያቄ የምንገድበው የለንም እንቀበላለን ከዛ በኋላስ ለውይይት ሲያቀርቡ ስክሪን እንትን ያደርጋሉ ከ99.999 ሪፒቲንግ የኢትዮጵያ ስም ይቀየር ባላለበት 0.001 ካለም የ0.001ንም ጥያቄ ይዘን እንመጣለን ነው ኮንሴፕቱ ይሄ ነው ሌላ አይደለም ስለዚህ የዚህ ጉዳይ ትልቁ ነጥብ ትልቁ ዋናው ነጥብ የሚመጡትን ጥያቄዎች በሙሉ እንቀበላለን ሌላ አይደለም ኦኬ አሁን ቀጥሎ ምንድነው ወደ ጠቅላይ ሚኒስትሩ ልንሄድ አንድ ነገር ግልጽ ነው ብዙ ጊዜም ነግራችኋለሁ እኔ ኮሙኒኬሽን ላይ ቆይቻለሁ ፖለቲካ ላይ ቆይቻለሁ አንድን ነገር በሆነ መልክ ማሳየት ይቻላል በሆነ መልክ ደሴም አንድ አይነት ነገርን በተለያየ መልኩ ማሳየት ይቻላል በተለያየ መልኩ ለምሳሌ ብዙ ጊዜ የምነግራችሁ ነገር ላንተ ወይም የተለመደ ነገር ኦኬ ይሄ ጥሩ ምሳሌ ነው እንደውም ዛሬ ውሃው ከታያችሁ ያስተዋወቅኩ አይደለም ማስታወቂያውን ይቅርታ ማስታወቂያውን ካለ ችግር የለም ግን ላንሳው ይሄን ይሁት ብርጭቆ ቢሆን ደስ ይለኝ ጥሩ ነበር ብርጭቆ አጠገብ የለም እስቲ ስለዚህ ውሃ ነገሩኛው አንድ አይነት ሰዎች ስለዚህ ውሃ ነገሩኝ ውሃው ይታያል አይደል ነገሩኝ ውሃው አንዳንዶቻችሁ እርግጠኛ ሆኜ የምናገረው ግማሽ ጎዶሎ ነው እንደምትሉኝ አውቃለሁ አንዳንዶቻችሁ ደግሞ ግማሽ ሙሉ ነው እንደምትሉኝ አውቃለሁ የተለወጠ ነገር ግን አለ በዚህ ጉዳይ ላይ የለም ግማሽ ሙሉ ግማሽ ጎዶሎ የሚላል ግማሽ ሙሉ የሚለው በግማሽ ሙሉ የሚለው ይተነትናል ግማሽ ጎዶሎ የሚለው በግማሽ ጎዶሎ ይተነትናል ደሴም የሆነ ነገር ማለት ነው ሶ የምናይበት መነጽር አጣመንም ማሳየት እንችላለን ደግሞ በፖዚቲቭ ፐርስፔክቲቭ ማሳየት ይችላል ሶ እኔ አሁን ብትጠይቁኝ ነገሮችን ፖዚቲቭሊ ማሳየት ነው ፈልገው ይሄ ከተፈለገ ብልጽግና ፋርሴ ምናምንም ገንዘብ ተከፋይም ምናምንም ይበሉኝ ፖዚቲቭሊ ካለው ነገር ያንን ነገር ማክሲማይዝ ማድረግ ነው የምፈልገው እኔ አዲስ ኮምፓስ እሱን ነው የወሰነው እንጂ መጥቼ ኔጌቲቭሊ ደማምሬና ቀናንሼ ቅድም ያላችሁት እኔ የትኛው ሚዲያ እንደሆነ ማላውቅም እንደዚህ ሆነ ልል እችል ነበር ግን አልፈልግም እሱ ነው it is
ለኔ የዛሬ ውሳኔ ፓራዳይም ሽፍት ነው። ከምሬ ነው ምለው። በዚህም አመሰግናለሁ። ጠቅላይ ሚኒስትሩንም ብልጽግናንም አመሰግናለሁ። ሄጄ ስለምወዳደር መንግስት ስለመሆን ወይ የሆነ ነገር ስለተሰጠኝ አይደለም። ኢት ኢዝ ኤ ፓራዳይም ሽፍት። በቃ ማንም ሊያቆሽሸው ሊያንቆሻብረው የሚችል አይደለም። ፖለቲካ ለሚያቅሰው ኔጌቲቭ አመለካከት ከሌለው በስተቀር ሊያቆሽሸው የሚችል ውሳኔ አይደለም። ጠቅላይ ሚኒስትሩ የአገሪቱ ቁልፍ ሰው ናቸው። የብልጽግና ፕሬዝዳንት ናቸው። የአገሪቱ ጠቅላይ ሚኒስትር ናቸው። ዛሬ መጡና የአገሪቱ ቁልፍ አስፈጻሚ ቁንጮ የሚይዘውን ግለሰብ የስልጣን ዘመን ተርም እንገድባለን አሉ። ህገ መንግስቱ አይገድብም። የማይገድበውን ህገ መንግስት መተን እንገድባለን አሉ። እንዴት ነው ይሄን ኔጌቲቭ የምታደርገው? ወይ የሆነ ነገር እንዴት ነው ይሄን ቆሻሻ ልታደርገው የምትችለው? ባይሆን እንከራከር። ለ3 ዘመን ነው ለ2 ዘመን ነው፣ እሱን ስላልተናገሩ ማለት ነው። ተርሙ ተስፋ አደርጋለሁ ከ2 ተርም በላይ እንደማይሆን። ስለዚህ አገራዊ ምክክሩ የትኛውም አይነት ስርዓት ያስቀጥል፣ ፓርላመንታሪም ሊሆን ይችላል፣ ፕሬዚደንሻልም ሊሆን ይችላል። የኔ ምኞት ፕሬዚደንሻል ነው። የእሳቸው ምኞት ምን እንደሆነ አላቅም። የብልጽግና ምኞት ምን እንደሆነ አላቅም። ፕሬዚደንሻልም ይሁን ፓርላሜንታል የቁልፉን ሰውዬ የቁልፉን አስፈጻሚ ሰው ተርም እንገድባለን የሚል ተነሳ። የግደባው መጠን ስንት እንደሆነ አልተነገረንም። ብዙዎች ጋር 2 ስለሆነ ግን ተስፋ አደርጋለሁ 2 እንደሚሆን። ይሄ ታዲያ ታሪካዊ ንግግር አይደለም? ይሄንን ገዢው ፓርቲም እንዳልኩት ፕሬዚደንትም ይሁን ፕሬዚደንሻልም ይሁን ፓርላሜንታሪም ይሁን ቁልፍ ስራ አስፈጻሚው ኤክስኪዩቲቭ ባይዘው የተገደበ ያለው ተርም የኤክስኪዩቲቭ ነው። አገር ላይ ሜክ እና ብሬክ የሚያደርገው ማለት ነው። የሚሰራው የሚያፈርሰው። ስለዚህ ገዢው ፓርቲ ፍላጎት ይዞ መጥቶ አይ ዛሬ አንድ ውሳኔ ለብሔራዊ ምክክሩ ያቀረብኩት ምንም እንኳን ገዢ ፓርቲ ቢሆን ተርሙን ለመገደብ ወስኛለሁ። ስሙት ድጋሚ በእኛ በኩል መኖራቸው በራሱም ትልቅ እድል ነው። ለዚህም ኢትዮጵያውያን ከፍተኛ ኩራት እንደሚሰማቸው ተስፋ አደርጋለሁ። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። በጥቂት ሆቴሎች ውስጥ ያለቁ ስራዎች ናቸው። የጥቂት መንግስታት ፍላጎት የፈለጉትን አርቲክል ቀይረው ህገ መንግስት ተሻሽሏል ያሉበት ነው። የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው።
በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሪኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነን። በህገ መንግስቱ ማሻሻያ መሰረት የዚህ ሀገር መንግስት የስልጣን ጊዜ እንዲገደብም ግንባር ቀደም ፈላጊዎች ነን። መገደብ አለበት ብለን እናምናለን። በዚህ ህግ መሰረትም እንዲፈጸም እንሰራለን። እስካሁን ባለው ሁኔታ ግን በህዝብ የተመረጠ ፓርቲ ወይም እሱ የወከለው ጠቅላይ ሚኒስትር እስከመቼው ማገልገል የሚያስችል ህገ መንግስታዊ ፋውንዴሽን ኢትዮጵያ ውስጥ አለ። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ቢኮዝ መንግስትማ ለሱ የሚጠቅም ለሱ የሚሻል ህግ አለ ኦልሬዲ። የሱን ፍላጎት የሚቃረን ህግ ለማውጣት መንግስት ከፈቀደ የስልጣን ፍላጎት ያላቸው ሰዎች ደግሞ ያ ነገር እንዲሳካ ቢያደርጉት ተመራጭ ይመስለኛል። ነገር ግን በመቶ ሺዎች ህዝብ አንዳንድ ነገሮች ላይ ግልጽ ብትሆኑ ሲጀምር አሁን ጠቅላይ ሚኒስትሩ እንደ መንግስት ኃላፊ ሆነው ነው እየተናገሩ ያሉት። የመንግስትን ኮሚትመንት ነው ያነሱት። መንግስት ፍላጎት አለው የሚለው ማለት ነው። ሁለተኛ የገዢው ፓርቲ የብልጽግና ፕሬዝዳንት በሱ ነው የተነሳው። ሁለተኛ በፕሬዝዳንትነት እንደ ፓርቲ የተወሰነ ውሳኔ ነው ማለት ነው። ይሄ ምክክር ኮሚሽኑ ጋር ሄዶ ይጸድቃል አይጸድቅም ሌላ ጉዳይ ነው። ላይጸድቅ እኮ ይችላል። የምክክር ኮሚሽኑ አባላት ተሰብስበው አሁን ባለው ህገ መንግስት መልኩ ይቀጥል ብለው እኮ ሊወስኑ ይችላሉ። ተሰብሳቢዎቹ ሪፈረንደም ይካሄድበትም ሊሉ ይችላሉ። አሁን እያየን ያለነው የጠቅላይ ሚኒስትሩን ኮሚትመንት እስከምን ርቀት ሊሄዱ እንደሚችሉ የገዢው ፓርቲን ኮሚትመንት እስከምን ርቀት ገዢው ፓርቲ መሄድ እንደሚችል ነው እያየን ያለነው። እንጂ ጠቅላይ ሚኒስትሩ ያሉት ይሆናል እየተባለ እኮ አይደለም። ገዢው ፓርቲ ያለው ይሆናል እኮ እየተባለ አይደለም። ኦፍ ኮርስ የመሆን እድሉ ሰፊ ነው፣ ጥያቄ የለውም። እሱ የመሆን እድሉ ሰፊ ነው። ስለዚህ ይህ ሐሳብ ምክክር ኮሚሽኑ እንደ ፕሮፖዛል እንደ አንድ ምክር ሐሳብ ቀረበለት እንጂ ይሄን ተሸክሞ ሄዶ ያጸድቀዋል ማለት አይደለም። እኛ ግን የመንግስት አካላት እስከዚህ ድረስ ኮሚትድ ነን፣ ጣልቃ አንገባባችሁ። የሚመጣ ውሳኔ ካለ ግን የአገሪቱን ቁልፍ አስፈጻሚ ፕሬዝዳንትም ይሁን ጠቅላይ ሚኒስትር፣ ፕሬዝደንሻል ሲስተም ይሁን ፓርላሜንታል፣ ቁልፍ አስፈጻሚው ፓርላሜንታል ከሆነ ጠቅላይ ሚኒስትሩ፣ ፕሬዝደንሻል ከሆነ ፕሬዝዳንቱ የሱን ተርም እንገድባለን። ለሱ ኮሚትድ ነን። ታትስ ዋይ ፓራዳይም ሽፍት ያለ ነው። ለዚህ ነው ለውጡ በጣም ምስጋና የሚገባው ነው። በነገራችን ላይ የፈለገ ተርም ውስጥ ሁኑ፣ የትኛውም ውስጥ ሁኑ፣
ይሄንን ማቋሸሽ ግን አይቻልም። ከምሬ ነው የምናገረው። ይሄንን ማቆሸሽ አይቻልም። በተለይ የስልጣን አምቢሽን ላላችሁ ሰዎች ከሁለት ተርም በኋላ የሚኖር ጠቅላይ ሚኒስትር አይኖርም ማለት ነው። ኢትዮጵያ ሁለት ነው ብዬ ስለማስብ አዳዲስ ጠቅላይ ሚኒስትሮች ወይም አዳዲስ ፕሬዚዳንቶች ቢያንስ በየ10 ዓመቱ የምናይበት እድል አለ ማለት ነው። ይሄ ታዲያ ይሄ አያኮራም? አያስደስትም? እዚህ ላይ እንትን ልታነሳ ነው እንዴ? ምንድነው የነበረን አንደርስታንዲንግ? እንዴ ወደ ኋላ ሄደን እኮ እኔ ፐርሰናሊ ራሴን አየዋለሁ። አንዳንዴ ጠቅላይ ሚኒስትሩ የንጉስነት ሐሳብ ያላቸው ብዬ በአደባባይም ተናግሬያለሁ። እኔ ብቻ አይደለሁም፣ ሁሉም ነው የሚናገረው። ንጉስነት ማለት ደግሞ ማቆሚያ የሌለው ገደብ የለሽ ስልጣን ማለት ነው። ዛሬ የሰማነው ነገር ግን ንጉስነት ስንል የነበረውን ነገር የሚያስቀር ነው። ቢያንስ በጠቅላይ ሚኒስትር ደረጃ የዕድሜ ልክ ስልጣን የለም ማለት ነው። ምንድነው ታዲያ ከዚህ ይሄንን ነገር ልታጨልመው ልታቆሽሸው የምትችለው? እኔ አይገባኝም፣ ከምሬ ነው አይገባኝም። በተለይ ለፖለቲካ አምቢሽን ላላችሁ ሰዎች፣ እንደኔ ጡረታ ላልወጣችሁ ሰዎች፣ የፖለቲካ ስልጣን ፍላጎት ላላችሁ ሰዎች ይሄ እኮ ትልቅ ውሳኔ ነው። መሪ መሆን የምትፈልጉ፣ ጠቅላይ ሚኒስትር መሆን የምትፈልጉ፣ ፕሬዝዳንት መሆን የምትፈልጉ ሰዎች ያ ሰውዬ እስካለ ዕድሜ ልክ እንደማይሆን ህግ እስከወጣ ድረስ ትራምፕ እኮ ይኸው 2 ተርም ትራምፕ ትልቁ አሜሪካ 3ኛ ተርም ይምጣ እኮ አንዳንዴ ይከራከራሉ እኮ 3ኛ ተርም ትራምፕ ይቀጥል አይቀጥል እኮ ህገ መንግስት ተሻሽሉ እንቺ እንግዲህ በጣም የደነደነ ህግ ያላት ሀገር የተናጋች ነው። የትራምፕ ይቀጥል አይቀጥል የሚለው ይሆናል እያልኩ አይደለም፣ በፍጹም አይሆንም። ሌሎች ሀገሮች ላይስ ይሄው ያየን አይደል እንዴ? ስልጣን ይቀጥል አይቀጥል አይደል እንዴ? እያንዳንዱ ጋር ያለው እየተራዘመ ጅቡቲ እንደዛ ነው መሰለኝ። ሌሎቹ አፍሪካ ሀገሮች አብዛኞቹ የስልጣን ማዘሚያ ነው የተደረገ ነው። ኮሚትመንቱ በጣም ግልጹ ነው። ከኢዜማ ቢመጣ ኖሮ እኔ አይደንቀኝም፣ አይገርመኝም። ከአብን ቢመጣ አይገርመኝም፣ አይደንቀኝም። ከኢሃፓ ቢመጣ አይደንቀኝም፣ አይገርመኝም። ከአብሮነት አልኩ ምንድነው ይሄ ትብብር ምንድነው መቀናጆ ፈጠርን ከሚሉት ቢመጣ ምን አይገርመኝም፣ አይደንቀኝም። የመጣው ከማን ነው? ከራሱ ከገዢው ፓርቲ ነው የመጣው። ከማን ነው የመጣው? ከጠቅላይ ሚኒስትሩ ነው የመጣው። ከማን ነው የመጣው? የንግስና ህልም አላቸው ከሚባሉት ሰውዬ ነው የመጣው። የንግስና ህልም አላቸው ከሚባሉ ሰው። ስለዚህ ስለ ንግስና ስናወራ ከርመን አይ ተርሜ መገደብ አለበት፣ ጠቅላይ ሚኒስትርም ይኮን የፕሬዝዳንትም ይኮን ተርሜ ይገደብ፣ 2 ተርም 3 ተርም አላቅም፣ 2 ነው ብዬ ግል ልናገር ብዬ ነው። ስለዚህ ለኔ አንደኛ ከዚህ በፊት ፖለቲካ ላይ የነበርን ሰዎች፣ መጽሐፍ የጻፍን ሰዎች፣ ሚዲያ ላይ የነበርን ሰዎች፣ ስለ ህገ መንግስቱ ስንናገር የነበር ሰዎች፣ በየመድረኩ ስንጮህ የነበርን ሰዎች፣ በመጽሐፋችን ላይ ደጋግመን ስንከትብ የነበርን ሰዎች የማታገያ ርዕሳችን ነው የነበረው። ተሳሳትኩኝ? ይሄ ማታገያ ርዕሳችን ነበር የነበረው። እስቲ ይሄንን የማታገያ ርዕስ ያላረገ አለ? እኔ ባለቤት አልባ ከተማ ሄዱና ይሁት አንድ ቻፕተር ነው። የማታገያ ርዕስ ያረኩትን ነገር የኢትዮጵያ እንደውም ብዙ መድረኮች ላይ ማቅርቤዋለሁ። ባይዘው ሎስ አንጀለስ ላይ አቅርቤዋለሁ፣ ሲያትል ላይ አቅርቤዋለሁ፣ ኦሃዮ ላይ አቅርቤዋለሁ። ተርም ፔፐር አቅርብ ብለውኝ ስለ ህገ መንግስቱ ንገረን ብለው አቶ መለስ ዜናዊ እኮ ተፈጥሮ ወሰደው እንጂ ኢንዴፊኒትሊ እኮ ይቀጥል ነበር። በህግ በሌጂቲም በህግ
በህግ ያለ ምንም እንትን እስከ እድሜው መጨረሻ በአጋጣሚ አረፈ እንጂ በህግ ቀጥላለሁ ብሎ መቀጠል ይችል ነበር። አቶ ኃይለ ማርያም ስንክሳር አጋጠመው እንጂ ኢንዴፊኒትሊ እኮ መቀጠል ይችል ነበር። ከህግ አንጻር የተቀመጠ ህግ የለም። ብዙ ጊዜ ነው ያነሳ። የሚገርም እኮ ነው እያለን እኮ ነው ያነሳ ነው። የሚገርም ነው። ይቺ ሀገር በጣም አንዳንዴ ምንድነው በእጅ ያዙት ወርቅ የሚሆንበት ጊዜ የሚያየው ስለሆነ ወይም ደግሞ የሆነ ነገር አሽተነው ፈልገነው ስናገኘው የሚሰማን ስሜት እኔ የምሬን ነው። ስናላግጥበት የነበረ እንዴ ይቺ ሀገር እኮ ያላት ህገ መንግስት ኢትዮጵያ ፕሬዝዳንት የሚባለው ሴሬሞኒያል የሆነ ስልጣን ያለውን ሰው ስልጣን ገድባለች፣ ተርሙን ገድባለች። ፕሬዝዳንት ኢትዮጵያ ውስጥ ርዕሰ ብሔር የሚባለው ሴሬሞኒያል የሆነ ስልጣን ያለው እሱን ገድበዋለች። ከሁለት ጊዜ በላይ አይቻልም። የኢትዮጵያ ፕሬዝዳንት ከሆናችሁ ከሁለት ተርም በላይ አይቻልም። ብትቆጥሩ ግን እዚህ ግባ የሚባል የአስፈጻሚነት ስልጣን የለውም። በተቃራኒው ፈላጭ ቆራጭ ሁሉ በእጁ ሁሉ በደጁ ሚሊቴሪው እጁ ላይ ባንኩ እጁ ላይ ያለን ሰው ግን አንሊሚትድ ስልጣን የሰጠችው ጠቅላይ ሚኒስትር ብላ ስርዓቱ ምንም ይሆን ይችላል። ፓርላመንትም ሊሆን ይችላል፣ ፕሬዚደንሻልም ሊሆን። በፓርላመንት ውስጥ መገደብ ምንድነው ችግሩ? ከሁለት ጊዜ በላይ ጠቅላይ ሚኒስትር ሆነ ማየት አንፈልግም ብሎ ቢገደብ በህገ መንግስት ምንድነው ችግሩ? ስለዚህ እኔ ስንታገልለት የነበረ ማታገያ ርዕስ ያደረግ ነው የነበረ አንለስ ማታገያ ርዕሳችንን ተነጠቅን እያልን እንደነ አቶ ልደቱ ምንፍሰከሰክ ካልሆነ በስተቀር ይሄ አንዱ ማታገያ ርዕሳችን ነው የነበረው። ምንካካድ አይመስለኝም። ይሄ አንደኛው ይሄ ነው የትግላችን የማታገያ ርዕሳችን ነበር። ይሄ ማታገያ ርዕስ መንግስታዊ የሆነ ነገ ምክክር ኮሚሽኑም እንደሚወስን አናቅም። ትልቅ ነገር ነው። አንድ ሁለተኛ የማታገያ አጀንዳችን ስለሆነ ብቻ አይደለም፣ ለሀገራችንም ስለሚጠቅም ይጠቅማል ለሀገራችን። ይሄ ጉዳይ ፕሬዚደንሻልም ብናረገው ፓርላመንታልም ብናረገው የኤክሲኪዩቲቭ የስራ አስፈጻሚው የስልጣን ዘመን የቁልፉ ጠቅላይ ሚኒስትርም ይሁን ፕሬዚዳንት ከሁለት ተርም ሁለት ነው ብዬ ወስጄ አስዩም አድርጌ ከሁለት ተርም በላይ አገሪቷን አይመራም ስትል ትልቅ ለውጥ። ስለዚህ ጥቅምም አለው። ስለታገልንበት ብቻ አይደለም። ያልነበረ ነገር ነው የተደረገው። የእድሜ ልክ ቁንጮ መሪ እኮ የሚኮንበት ጊዜ አለ። ተጠያቂነትም ያመጣል። በነገራችን ላይ ሰዎች ስልጣን ላይ ተንሰራፍተው እንዳይኖሩም ያደርጋል። የተሰጠኝ 10 ዓመት ነው፣ በ10 ዓመት ውስጥ የሆነ ነገር ሰርቼ ለውጥ ማምጣት አለብኝ የሚል ውስጥ እንዲገቡ ያደርጋቸዋል። ዋይዘው እንዳይተኙ ነው የሚያደርጋቸው። በምንድን ነው የምታወሰው? 5 ዓመቱን ሰርቼ የሚቀጥለው 5 ዓመት ለመመረጥ ምን ባረግ ነው የምመረጠው? ተጠያቂነት ይኖረዋል። የ5 ዓመት የተበላሸ ከሆነ የሚቀጥለው 5 ዓመት የመመረጥ እድሉ ጠባብ ይሆናል። 10 ዓመት ነው እድሜው። በ10 ዓመት ምን ልስራ ብሎ ቢያንስ 2 ስትራቴጂክ እቅድ ያወጣል። ስለዚህ ተጠያቂነትም ይኖረዋል። ሰውየውም ሩጫ ውስጥ ይገባል። እንዴ የ5 ዓመት እንዲሰራ እና ሰው ፖዚቲቭሊ ካየኝ የሚቀጥለው 5 ዓመት እመረጣለሁ
10 ዓመት ይበቃል በህግ። ስለዚህ ተንሰራፍቶ እግሩን ዘርግቶ የመተኛት እድሉን ያጠብበታል ማለት ነው። ከኦፊስ ይወጣል። ስለዚህ የዴሞክራሲ ብቻ ሳይሆን የተጠያቂነት በትጋት የመስራት ለውጥ የማምጣት ስራዎች ውስጥም እንዲገባ ያደርገዋል። ከስልጣን የመጨረሻ የማይለቀቅ አንዴ ልጓሙን ይዤዋለሁ ከዚህ በኋላ አልለቅም ርስት ነው። ስልጣን ርስትነቱ ይቆማል ማለት ነው። ስልጣን ርስት አይሆንም። እና ደግሞ አሁንም ቢሆን ልድገመው፣ ይሄ ሐሳብ የመነጨው ከገዢው ፓርቲ ነው። ይሄ ሐሳብ የመነጨው ከጠቅላይ ሚኒስትሩ ነው። አውቄ ነው የምደጋግመው፣ ሙሉ ሆን ብዬ ነው የምደጋግመው። ከሰለቸ መውጣት ትችላለህ። እንዲህ አይነት ፓራዳይም ሺፍት ሲመጣ እደጋግሙ 10 ጊዜ ነው የምናገረው። ምክንያቱም እናንተ የምታስቡት ሌላ እየሆነ ያለው ነገር ሌላ ስለሆነ ማለት ነው። አላቅም። ለእኔ ይሄ ቀኑን ሙሉ ባወራበት ደስ ይለኛል። ቁጭ ብዬ እስክሪፕቶ ይዤ ስከትበው የነበረ ነገር ነው። ስጽፈው ስናገረው የነበረ ነገር ነው። ሄዳ አንብበው ባለቤት አልባ ከተማን አንድ ቻፕተር ነው የጻፍኩት። ሁሌ ገርመኛል፣ ሁሌ ደንቀኛል። ኢትዮጵያ ፕሬዝደንቷን ርዕሰ ብሔር ብላ ምንም ውሳኔ የማይሰጠውን ሰውዬ ከ2 ተርም በላይ አቀጥልም ብለው አድራጊ ፈጣሪውን ኢንዴፊኒት ሰጥታዋለች። ስለዚህ ሊያማችሁ ይችላል አንዳንዶቻችሁ። እንዲህ አይነት ፓራዳይም ሽፍት ያደረገ ነገር ሲመጣ ሊያማችሁ ይችላል። ቢኮስ እናንተ ንጉስ ምናምን ነው እንዲህ ነው ስልጣኑን አይለቅም ምናምን። እኔም ብያቃለሁ እኮ ብያችኋለሁ። እኔም ብያቃለሁ። ንግስና ነው ማየው የንግስና አካሄድ ነው ወይ ብያቃለሁ። በደንብ ብዙ ፕሮግራም ሰርቻለሁ። ንግስናውን አላየውም። በቃ 2 ተርም ይገደብ የሚል ሰው ነው እያየ ያለሁት። ለዚህ ነው የምደጋግመው። ግን ዛሬ ትልቅ ቀን ነው። እውነቴን ነው የምላችሁ። ስለ ህገ መንግስት የምታውቁ ሰዎች ስለ ኢትዮጵያ ትልቅ ቀን ነው። ከዚህ ቀጥሎ ፕሬዚደንሻል ይሁን ፓርላመንታል ይሁን ምንም ይሁን የሚለው ደግሞ ቀጥሎ ይመጣል። ቀጥሎ ትልቁ ዲስከሽን ትልቁ እስቲ ፐርሰናልም አስቡት። ግዴላችሁም ፐርሰናል አስቡት። የአሁኑን የጠቅላይ ሚኒስትሩን እድሜ አላቀውም። ኤግዛክትሊ ስንት እንደሆነ አላቀውም። በተመሳሳይ እድሜ ጣሪያ ውስጥ ያለን ይመስለኛል ሳስበው። ስለዚህ ወደ 50ዎቹ 1-2 ቁጥር የቀረው ማለት ነው፣ ወይም የደረሰ። ኦኬ እንደዛ ብለን ለተሳስዩም 2 የቀረው ወይ 1 የቀረው በተመሳሳይ ነኝ ብዬ ስለማስብ ነው። ወይም ደግሞ ሻርፕ እዛ ላይ 50 እንበለው። እንደገባኝ ከሆነ ይሄ ምክር ቤት ውሳኔ ይሄ ያለው መንግስት ሳይቀየር ውሳኔያችሁን እንቀበላለን የሚል ሰምቻለሁ ዛሬ ውይይት ላይ። ኢቭን ፕሮፌሰሩም የተቋቋም ነው በዚህ መንግስት ዘመን ስለሆነ በዚህ መንግስት ቢወሰንልን ብለው ሲያነሱ ሰምቻለሁ። ሴሌትስ አስዩም ውሳኔው በዚህ ዓመት ይሆናል እንበል፣ አዲሱ መንግስት ሳይመጣ። ኦኬ አዲሱ መንግስት ሳይመጣ ከሆነ ሌትስ ሴይ አስዩም 50 ነው እንበል። 50 ነው የምሰማው መሰለኝ። 2 ዘመን ማለት ምንድን ነው? 10 ዓመት ማለት ነው። 5 ዓመት 10 ዓመት ማለት ነው። ስለዚህ አሁን ያለው ጠቅላይ ሚኒስትር ስሙዝሊ ቢቀጥል እንኳን ኦፊሱን ለቆ የሚወጣው በ60 ዓመቱ አካባቢ ማለት ነው። ኦፊሱን ለቆ ይወጣል በ60 ዓመቱ።
እኔ ያለውበት ሀገር አሜሪካ እንደማያቸው ከሆነ በተለይ ሴኔተሮቹን ሳይ ኮንግረሶቹን ሳይ ኤክስኪዩቲቭን ሳይ 60 ዓመት የፖለቲካ መጀመሪያ ሆኖ ነው ማየው እንደዛ ነው የሚታየኝ ሶ በ60 ዓመቱ ኦፊሱን ለቆ የሚወጣ ሰው ከፈጠርን ነገ ከነገ ወዲያ ሮል ሞዴል ይመጣል ማለት ነው በተለይ ከውሳኔው እንዳልኩት በዚህ መንግስት አሁን ባለው መንግስት የብልጽግና ገዢ ፓርቲ ከተወሰነ እና ከጸደቀ ሁለት የምርጫ ዘመን ነው የሚሆነው ሁለት 5 ዓመት 10 ዓመት ማለት ነው ሶ በ60 ኦን አቨሬጅ በ60 ዓመት ማለት ነው ቱ ዘ ማክሲመም ቢሄድ እንኳን 65 ነው የሚሆነው 65 ብዙ ሩቅ አይደለም ፓርቲው እስከመረጠው እንግዲህ ፓርላመንታል ከሆነ በደንብ አስቡ ፓርላመንታል ከሆነ ፓርቲው ነው የሚመርጠው ፓርቲው ሲመርጠው ግን 3 እንኳን ቢሆን ለ3 ጊዜ ብቻ ነው ፓርቲው መምረጥ የሚችለው ፓርቲውም እየተገደበ ነው ባይዘው ሌላ ሰው አምጣ እየተባለ ነው ገዢ ፓርቲ ብልጽግና 30 ዓመት ቢቀጥል ብልጽግና 30 ዓመት ጠቅላይ ሚኒስትሩ ይዞ መምጣት አይችልም ማለት ነው አሴ ብልጽግና ይቀጥላል አመራሩን ግን የግድ ይቀይራል ስለዚህ መንግስት በፓርቲው ላይ ጉልበት ይኖረዋል ማለት ነው ምክር ቤቱ በፓርቲው ላይ ጉልበት ይኖረዋል ማለት ነው በየ10 ዓመቱ አዲስ ሰው ማምጣት ግድ ይለዋል ገዢው ፓርቲ ቢቀጥል እንኳን ማለት ነው ኮንቲኒቲ ቢኖረው እንኳን ለ50 ዓመት ለ60 ዓመት ገዢው ፓርቲ ቢቀጥል እንኳን 6 መሪ ይታያል ማለት ነው ስለዚህ አሁን የመጣው ነገር ምን ነገር ነበረበት አልነበረበትም እንዳልኳችሁ እኔ የብልጽግናን ውሳኔዎች ለምክክር ኮሚሽኑ ያቀረበውን በጣም ነው ደስ የሚለኝ ሁሌም አነሳለሁ የመፈጸም እንድላቸው ትልቅ ነው ብዬ ስለማስብ ለምክክር ኮሚሽኑ ግን አደጋ እንደሆነ ይገባኛል ያም ሆነ ግን ዛሬ ፈንጠቅ የተደረገው በጠቅላይ ሚኒስትሩ የተነሳው ነገር ማነቃቃት ነው የሚፈጥረው ወደ ምክክር ኮሚሽኑ ገብታችሁ እንዴት እንሳተፍ ምን ማድረግ አለብን ብላችሁ እንድታሰቡ ነው የሚያደርገው እኔ መነቃቃት ይፈጥራል ብዬ አምናለሁ አንዱ በተለይ አንሳተፍም ብለው ዴዶን አራይቫል ወዘተ ሲሉ የነበሩ ሰዎች ኦኬ በዚህ ደረጃ የገዢው ፓርቲ ኮሚትመንት አለ ማለት ነው ስልጣን ለመገደብ ፍላጎት አለው ማለት ነው የስልጣን ተርሙን ማለት ነው ተርም ለመገደብ አለ ማለት ነው ስለዚህ ልሳተፍ ብለው ምናልባት ቅድም ያነሳችሁት ኦነግም ይሁን ሸኔም ይሁን ፋኖም ይሁን ኦፌኮም ይሁን ትንሽ ነቃ ብሎ ሊገባ የሚችል ሌላውም የዛሬው የጠቅላይ ሚኒስትሩ የገዢው ፓርቲውን ፍላጎት መግለጽ መነቃቃትም ይፈጥራል ብዬ ነው ማምነው ያ ማነቃቃት እስከምን ርቀት ይሄዳል የሚለውን ውልሲ እናያለን ከዛ በኋላ ይሄ አንዱ ነው ይሄ ግን ማለት ያለቀ የደቀቀ አይደለም ቅድም እንዳልኳችሁ ነው እኔ ፐርሰናሊ ብትጠይቁኝ ፕሬዚደንሻል ሲስተም ቢሆን እመርጣለሁ የፕሬዝዳንቱ ደግሞ የሥራ ገደብ ቢደረግበት እመርጣለሁ በዚህ አጋጣሚ ፕሬዚደንሻል ሲስተም ይሁን ፓርላመንታሪ ይሁን የሚለውን ነገር በሚቀጥለው ሳምንት አንዱ ቀን ላይ ከዳኛ ፍሬዮት ጋር አንዱ የምንነጋገርበት ቶፒክ ይሆናል እንግዳ ሆኖ ይዤው እመጣለሁ ሰሞኑን አይታችሁ ከሆነ ከዚህ በፊት በተደጋጋሚ ነግሬያችኋለሁ የዳኛ ፍሬዮት ሳሙኤል መጽሐፍ አለ ህገ መንግስታዊ ተቃርኖዎች የሚለው ይሄ መጽሐፍ ምዕራፍ 19 ገጽ 139 140 ጀምሮ ፓርላሜንታዊ ወይስ ፕሬዝዳንታዊ የሚል ጥያቄ አንስቶ ሐሳብ ይሰጣል በጣም እውነቴን ነው የምላችሁ
ስለ ህገ መንግስት ማወቅ የምትፈልጉ ሰዎች የህገ መንግስቱን ተቃርኖ ማወቅ የምትፈልጉ ሰዎች የዳኛ ፍሬዎት መጽሐፍ አምልጣችሁ ከልቤ ነው የምናገረው እኔ ወዳጄ ስለሆነ አይደለም እያስተዋወቅኩ ያለሁት ከልብ ባሉት የህገ መንግስቱ ተቃርኖዎች ላይ እንደዚህ ዲፕ ተደርጎ የተሰራ ጥቂት ነው ያየሁት ፖለቲካሊ ቻርጅድ ሳይሆን ማለት ነው ፖለቲካሊ ቻርጅድ ሆኖ አንብቤያቸው ነገደ ጎበዜ የጻፈውን የህገ መንግስት አንብቤዋለሁ ሌሎች የጻፉትን አንብቤዋለሁ እነሱ ሞር ኦፍ ፖለቲከኞች ስለሆኑ ፖለቲካሊ ሲያስቡ ፖለቲካሊ ቻርጅድ ሆኖ ነው የጻፉት ዳኛ ፍሬዎት ግን ሙሉ ለሙሉ የህግ ልዕልናውን የተጠቀመው ኤንድ ኢንቴግሪቲውንም ነው የተጠቀመው የተከበረ ሰው ነው ማንም ቀና ብሎ ማየት የማይችለው ሰው ነው ዳኛ ፍሬዎት ከልቤ ነው የምናገረው የ97 ምርጫ የምታስታውሱት ነው ምናልባት አዲስ ለሆናችሁ ሰዎች የ97 ምርጫ ላይ የደቡብ ክልል ጠቅላይ አቃቤ ህግ በነበረ ሰዓት ዋና ሰብሳቢ በግድያው ላይ ተመጣጣኝ ነበር ተመጣጣኝ አልነበረም የሚለው ላይ የተሳተፈ ነው ዳኛ ሰብሳቢ ሆኖ ዘን ድምዳሜው ተመጣጣኝ አልነበረም ሲል በግራ በቀኝ ጫና ሲደርስበት አገሩን ጥሎ ወጣ ሰው ነው ዳኛ ፍሬዎት ዳት ማች ኮሚትመንት የወሰደ ሰው ነው አብሮ መታየት ስላለበት ነው ስለ ኢንቴግሪቲ ያነሳው ስለሆነ ሶ እዚህ ደግሞ ያ ብቻ ሳይሆን አሁን የህገ መንግስታዊ ተቃርኖች ብሎ ያነሳቸው ነጥቦች አሉ አሁን ዲቴል ይሄን ብለሃል ይሄን አላልክም ብላችሁ ውይይቱን ያደበዝዝብኛል ብል ደስ ይለኝ ነበር ግን አንዱ የሚያነሳው በገጽ 139 ላይ ምዕራፍ 19 ላይ ኢትዮጵያ የሚሻል ፕሬዚደንሻል ነው ወይስ ፓርላመንታል ነው የሚል የራሱን እይታ አስቀምጧል እንዴት ፕሬዚደንሻል እንደሚሻል ፓርላመንታል ምን አደጋ እንዳመጣ ምናምን ያነሳላችኋል በጣም ኢንተረስቲንግ ነው ለምሳሌ በጣም ከገረሙኝ ነጥቦች ላንሳላችሁ አንዷን ብቻ አሁን ፓርላመንታል ነው አይደል ኢትዮጵያ ውስጥ ያለው የኢትዮጵያ ጠቅላይ ሚኒስትር ነው አይደል አሁን ያለን ዶክተር አብይ ይሄ ሰው አንደኛ የመጣው ከበሻሻ ነው ጀስት ላይክ አቶ ኃይለማርያም ከወላይታ የሆነች ወረዳ እንደመጡት አቶ መለስ ከአድዋ የሆነች ወረዳ እንደመጡት ሶ ያነዛ ወረዳዎች መርጠውት የመጣ ሰው ፓርቲ ምናምን የሚባለው ተውት እሱን ፓርቲ የሚባለው ከዛ በኋላም የሀገር ጠቅላይ ሚኒስትር ሆነ ሁለቱም አቶ መለስም አቶ ኃይለማርያምም ዶክተር አብይ በቃ ጥሩ ስራ አልሰሩም ይውረዱ ቢባል ከምክር ቤትም ለማባረር ከጠቅላይ ሚኒስትሩም ለማባረር ፓርቲያቸው መጀመሪያ ከዛ ቀጥሎ በሻሻ ላይ ተኬዶ 15000 ሰው ፒቲሽን ከፈረመ ወይም 20000 ሰው ፒቲሽን ከፈረመ ሌላው አገባው ምናልባት እኮ ጉዳቱ በአገር ደረጃ ሊሆን ይችላል ጉዳቱ የለውም ሌላው ሰው እንደዚህ አይነት ነገሮችን የሚያስቀርበት ነገር ማለት ነው አሁን ፕሬዚደንሻል ቢሆን በመላው ኢትዮጵያ የመመረጥ እድል አለ በመላው ኢትዮጵያ ፕሬዝዳንቴ ነው የኔ ፕሬዝዳንት ሰዎች ይሉታል ከንቲባም ተመሳሳይ ነው ባይዘው እኔ አቋሚ ከንቲባም ላይ እንደዛ ነው አዲስ አበባ ላይ ወይዘሮ የሆነ ኤክስ ላፍቶ ብቻ ተወዳድረው ከሚያሸንፉ በአጠቃላይ በአዲስ አበባ ከንቲባችን ናት ከንቲባዬ ነው ተብሎ ተወዳድረው ቢያሸንፉ ደስ ነው የሚለኝ ስለዚህ ጠቅላይ ሚኒስትሩ በሻሻ ላይ ብቻ ተወዳድረው አሸነፉ ከሚባል በመላ ኢትዮጵያ ተወዳድረው 50 ፕላስ ሲያመጡ አሸነፉ ቢባል ይመረጣል ያኔ ስቴትማን እንፈጥራለን የኛ ጠቅላይ ሚኒስትር የኛ ፕሬዝዳንት ማለት እንችላለን ከዚህ የዛን
የህዝብ ፕሬዝዳንት ይሆናል። ከዛ ኤክስኪዩቲቭ ፓወሩንም በህዝብ ድምፅ ነው የተቆጣጠረው፣ በፓርቲው ሳይሆን በህዝብ ድምፅ። ፓርቲው ተነስ ተቀመጥ ሳይለው ካድሬዎች ፓርቲያቸውን ብቻ ላይ ሳይሞረኮዙ መንግስት ከፍ ብሎ ዛሬ የአሜሪካን ሀገር እንደምታየው የትራምፕ ጉልበት ከየት ነው የመነጨ? ከመንግስታዊ ስርዓቱ እኮ ነው የመነጨ። ፕሬዚደንሻል እኮ ስለሆነ ነው። ቬቶ ፓወር ይዞ ያው። ስለዚህ ይሄ አለ ጀርገንስ አሉ ብሔር ብሔረሰቦች ምናምኖች እንደዚህ ሉዓላዊነታቸው ሊጣስ ምንም የሚጣስ ነገር ምን እንደሚጣሰው እሺ ዶክተር አብይ ተወዳደረ። አንድ ኢዜማ እንግዲህ ኢዮብን ይዞት መጣ። ኢዮብ ፕሮፌሰር ብርሃኑ ስለሌለ ኢዮብን አመጣው። አብን ዶክተር በለጠን አመጣው። ቅንጅት ነው ምናምን የሚባሉት አንደኛውን አመጡት። ሰላም ፓርቲ ነው ሰላም ነፃነት ፓርቲ ዶክተር እንትናን አመጣው። ተወዳደሩ። 8-9 ሊሆኑ ይችላሉ። በመላው ኢትዮጵያ ነው የሚወዳደሩት። በመላው ኢትዮጵያ ተወዳድረው ካሸነፉ የኢትዮጵያ ፕሬዝዳንት ይሆናሉ። ኦሮሞውም የኔ ነው ይላል፣ ሶማሌውም የኔ ነው ይላል፣ አማራውም የኔ ነው ይላል። ባይመርጠው እንኳን የኔ ነው ይላል፣ ሌሎች ስለመረጡት። አንድ እሱ ነው። ሁለተኛ ከየትኛውም ቦታኑ ኢንዲቪዥዋል እስኪላችሁ ያስመርጣችኋል። የግዴታ ከብዙ ብሔር ካለበት ላትመጡ ትችላላችሁ። ሁሉም ተስፋ አለው። የሶማሌውም ተስፋ አለው፣ ወላይታውም ተስፋ አለው፣ ሲዳማውም ተስፋ አለው ፕሬዝዳንት የመሆን። አይ ቁጥሬ ትንሽ ስለሆነ አይልም። ያ ሰው አገር ወዳ ወይም አገሩ የሚቀበለው መሆን አለበት። ብዙ ጊዜ ነው የምነገር። ዴልዌር ነው ያለፈው የአሜሪካ ፕሬዝዳንት። ሄዳችሁ ብታዩ ዴልዌር ማለት ደረጃውን አላውቅም፣ ግን የመጨረሻ የህዝብ ብዛት ያለባት ስቴት ናት ካልተሳሳትኩ። ዴልዌር ግን ከትራምፕ በፊት የነበረው የአሜሪካ ፕሬዝዳንት ከዴልዌር ነው የመጣው። ጆን ባይደን ዴልዌር ነው። እዚች ጋር እዚህ ኒውዮርክ እኛ መንገድ ላይ ከኒውዮርክ ላይ እንደው አንድ ጊዜ ነድታችሁ በሰዓታት ውስጥ ቆርጣችሁ የምትሄዷት ስቴት ናት ዴልዌር። ከዴልዌር ግን አሜሪካ ፕሬዝዳንት አግኝታለች። ዴልዌር ስለሆነ ስላልሆነ አይደለም። ይሄ ሰው ለአሜሪካ ይጠቅማል አይጠቅምም ነው መከራከሪያቸው። ጆን ባይደን የሚባል ሰው ከዴልዌር መጣ፣ ከካታንጋ መጣ፣ ከምናምን መጣ፣ ጉዳያቸው አይደለም። ወይም ብዙ ህዝብ ያለበት ካሊፎርኒያ ወይ ብዙ ህዝብ ያለበት ዳላስ ሰርቪስ ኤሪያው ብዙ የሆነ አይደለም። ስለዚህ ከየትኛውም ኑ የግለሰብ ብቃት ካላችሁ ለፕሬዝዳንት ወዳደር ይፈጠራል ማለት ነው። ዲቴይል ነገሮች ውስጥ ዝርዝር መግባት አልፈልግም። ስለዚህ ሲስተሙ የተርም መገደብ ብቻ ሳይሆን ምን አይነት አጠቃላይ ፖለቲካ ሲስተም ይኑረን የሚለው ቀጥሎ የሚመጣ ጥያቄ። ያ ብልጽግና ምን አቋም አለው አላውቅም። ነገር ግን ዛሬ ለማጠቃለል የሰማነው ነገር የሚንቋሸሽ ምናምን ነው ብዬ አልወስድም። በጣም ጥሩ ውሳኔ ነው። ፐርሰናሊ ደስ ብሎኛል። ለረጅም ጊዜ ስታገልበት የነበረ ነው፣ ስጽፍበት የነበረ ነው። የኤክሲኪዩቲቭ የተርም መገደብ አለበት ብለን ስንነጋገር የነበረው ነው። ዛሬ በገዢ ፓርቲ ደረጃ፣ ዛሬ በመሪ ደረጃ መጥተው ፍላጎት አለን ተርሙን ለመገደብ ሲሉ በአንድ በኩል የትግላችን ጥያቄዎችን መመለስ አድርጌ ደግሞ ወስደው፣ በሌላ በኩል እስከ ዛሬ ያልተሳተፉ በምክክር ኮሚሽኑ ሞቲቬት ሆነው ተነሳስተው ወደ ምክክር ኮሚሽኑ እንዲገቡ የሚያደርግ ነው። ሶስተኛ ደግሞ ኤክስፔክቴሽናችንን ከፍ የሚያደርግ፣ ከፍ ባለ ማለት ነውር አይደለም፣ ባላንስ መሆን አለበት። ግን ዋው የምክክር ኮሚሽን ምን ይዞ ሊመጣ ነው ማለት ነው ብለን እንድንጠብቅ የሚያደርገን ነው እና አይ ቲንክ ባናጣጥል ከፍ ባለው ነገር ላይ እያሳደግን ብንሄድ ጥሩ ነው ብዬ ነው የማምነው። ሌላ ርዕስ ነበረኝ፣ ግን ከዚህ በላይ መቀጠል ብዙም አላስኬደም። አንዳንድ መረጃዎች ነበሩ። የሹም ሽረት ትግራይ ውስጥ በከፍተኛ ሁኔታ እየሰማን ነው። የደብረ ጽዮን ወንድም ክልሉን እያመሰው ነው፣ እያተራመሰው ነው ክልሉን።
ደብረጽዮን አንድ የስለላ ቡድን አስቀምጧል። ያ የስለላ ቡድን የሚመራው በራሱ በታናሽ ወንድሙ ነው። ሰዎች እያባረረ ነው፣ እየሰለለ ነው። ትግራይ ውስጥ ከ33 በላይ ሰዎች ከስልጣናቸው ተባረዋል። ወደ 17 የሚጠጉ ቁልፍ ባለስልጣኖች ተባረዋል። የፖሊስ ኮሚሽነሩ ተባረዋል። ምክትል ፖሊስ ኮሚሽነሩ ተባረዋል። የሌሎቹ የሴክሬታሪያት ምናምን የሚባሉት ወደ 4-5 ዶክተሮች ተባረዋል። የጸጥታ አካባቢ ያሉትን በሙሉ ከዚህ ከጀነራል ታደሰ ወረደ ጋር ትስስር አላቸው የሚባሉትን በሙሉ አባረዋቸዋል። ህወሓት የሚባል ያልሾመው ሰው አይኖርም ብለው ሌላ ምስቅልቅል ነገር ያለ አድርገዋል። ክትትል መድበውባቸዋል። ክትትሉን የሚሰራው የዚህ የደብረጽዮን ወንድም ነው፣ ታናሽ ወንድሙ ነው። እያንዳንዱን እየተከታተለ እንዳይወጡ እንዳይገቡ፣ ቤታቸው ማን ሆነ፣ ኮሚኒኬሽናቸው ከማን ጋር ነው የሚነጋገሩት የሚል ሌላ እስር ቤት ሌላ እንትን እየመጣ ነው ያለው። እሱ አንዱ ዘርዘር አድርጌ ማንሳት እንፈልገው ነበር። ሁለተኛ በአንዳንድ በውስጥ በደረሱ መረጃዎች የትግራይ የህወሓት አመራር የነበሩ ወደ አማራ ክልል መጥተው በተለይ ምርጫውን ለመበጥበጥ ከነ ጀነራል ተፈራ ማሞ ጋር አብረው ሆነው እነ ተፈራ ነው ያመጣቸው እንቅስቃሴ ሲያደርጉ የነበሩ ጥናት ተደርጎባቸው ዛሬ ህጋዊ እርምጃ መወሰዱን ሰምተናል። እሱም በራሱ ራሱን የቻለ አነጋጋሪ ነው ብዬ አምናለሁ። አንዳንድ ሚዲያዎች ላይ ርዕስ ተደርጎ ስላየው እዛ በሰፊው ሰምታችሁታል ብዬ ነው ማስበው። አይዊሽ ጊዜ ኖሮ ዘርዘር አድርጌ ባነሳው ደስ ባለኝ ነበረ። እንግዲህ ኤክስፔክትድ ነው ምርጫው ላይ ቲፒኤልኤፍ ያን ሊያደርግ እንደሚችል፣ ወደ ጦርነት ሊገባ እንደሚችል የሚጠበቅ ነው እና የተያዙ የተገደሉ የህወሓት አመራሮች እንዳሉ ሰምተናል ወይም መረጃው ደርሶኛል። የጽሁፍም ላደረሳችሁኝ ሰዎች የከበረ ምስጋና ማቅረብ ፈልጋለሁ። ስለዚህ ከህወሓት ጋር የተያያዘው በርዕስ ያነሳሁትን ምናልባት ራሱን ችሎ እናየዋለን ብዬ አስባለሁ። መልካም ቀን፣ መልካም ሰንበት። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኩ